ፒት የተባለ አንድ ሕፃን ልጅ ወላጆቹን በአሰቃቂ አደጋ ካጣ በኋላ ማንም በሌለበት ጥቅጥቅ ያለ ጫካ ውስጥ ብቻውን ይቀራል። በዚህ ጊዜ ታዲያ በአካባቢው ይኖር የነበረ አንድ ግዙፍና ምስጢራዊ ድራገን ብቻውን ሆኖ ያገኘዋል። ይህ ድንቅ ፍጡር ፒትን ካደጋ ጠብቆ እንደ ወላጅ እየተንከባከበና እየመገበ ለ6 ዓመታት በጫካ ውስጥ አብሮት ኖረ። ነገር ግን ፒት በድንገት ከሰው ልጆችና ከሰለጠነው ዓለም ጋር ዳግመኛ ሲገናኝ ያ የለመደው ሰላማዊ ሕይወቱ መናጋት ይጀምራል። ታሪኩ የሚጀምረው ትንሹ ፒት ከቤተሰቡ ጋር ለሽርሽር ራቅ ወዳለ ቦታ በመኪና እየተጓዘ ሳለ ነው። በጉዟቸው ላይ ኤሊየት ስለሚባል ውሻና ስለ አንድ ትንሽ ልጅ የሚተርክ ተወዳጅ መጽሐፉን እያነበበ ከቤተሰቡም ጋር በደስታ ሲጫወት ነበር። ነገር ግን በድንገት አንዲት አጋዘን ወደ መንገዱ በመግባቷና አባቱም መኪናዋን ለመቆጣጠር ያደረገው ጥረት ባለመሳካቱ መኪናዋ ከቁጥጥር ውጭ ሆና በመንገዱ ላይ ትገለበጣለች። ከዚህ አሰቃቂ አደጋ በኋላ ብቸኛ በሕይወት የተረፈው ፒት ብቻ ነበር። ምን እንደተፈጠረ የማያውቀው ሕፃኑ ልጅም የሚወደውን መጽሐፍ አንስቶ በቦርሳ ውስጥ ከከተተ በኋላ ግራ በመጋባትና በፍርሃት ጥቅጥቅ ባለው ጫካ ውስጥ መጓዝ ይጀምራል። ሆኖም ብዙ ሳይቆይ ነበረ በተራቡ የተኩላዎች መንጋ የተከበበውና ፒት እራታቸው ሊሆን ጥቂት ሰኮንዶች ሲቀሩት በዙሪያው ያለው መሬት በከባዱ ይናወጣል። ያኔ አንድ ግዙፍ አረንጓዴና ፍጹም እንግዳ የሆነ ድራገን ከተደበቀበት ብቅ አለ። እንደወጣም ሌሎቹን አውሬዎች በታላቅ ድምፁ አስፈራርቶ በማባረር ፒትን እንዳይበላ ይታደገዋል። ትንሹ ልጅ ግን ፊቱ የቆመው ምን እንደሆነ የሚያውቀው ነገር አልነበረምና በድፍረት ወደሱ ተጠግቶ ልትበላይ ነው ሲል ጠየቀው። ድራገኑም እንደማይጎዳው ሲረዳ ፒት የመጽሐፉ ገጸ ባህሪ በሚጠራበት ስም አዲሱ ጓደኛውን ኤሊየት የሚል ስም ልክ እንዳወጣለት በመካከላቸው ልዩ ትስስር ስለተፈጠረ ኤሊየት ፒትን በደግነት ወጥቶ እንዲሳፈር እግሩን ዝቅ አድርጎ አቀረበለት። እንደወጣም ኤሊየት የተዋወቀውን አዲሱን ጓደኛውን ይዞ ወደሚኖርበት ምስጢራዊ ዋሻ ይዞት በረረ። ታሪካችን ከዚህ በመቀጠል ከ6 ረጅም ዓመታት በኋላ ይወስደንና ፒትና ኤሊየት ከተዋወቁበት ቦታ ብዙም ሳይርቅ የሚኖረን ሚቸም የተባለን አዛውንት ያስተዋውቀናል። ሚቸም የሚያምነው የለም እንጂ በወጣትነቱ በጫካ ውስጥ ድራገን አይቶ እንደሚያውቅ ለሕፃን ላዋቂው ሰው ደጋግሞ መተረክ የማይሰለቸው ሰው ነው። ከዚህም የተነሳ እንደ እብድ ስለሚቆጥሩት ታሪኩን ከልባቸው ለሚያምኑት ለትናንሽ ልጆች ብቻ ነበረ የሚያጫውተው። ሽማግሌውም የልጆቹን መገረም ሲመለከት ታሪኩን ይበልጥ በማጋነንና ራሱን እንደ ትልቅ ጀግና በማስመሰል እየተረከላቸው ሳለ ግሬስ የተባለችው ሴት ልጅ ወደ ስፍራው ትመጣለች። ግሬስ በአካባቢያቸው በሚገኘው ደን በጠባቂነት የምትሰራ ስትሆን በስራዋም ምክንያት በየቀኑ ጥቅጥቅ ባለው ጫካ ውስጥ ስለምትመላለስ በሕይወቷ ድራገን የሚመስል እንግዳ ፍጡር አይታ እንደማታውቅ ለልጆቹ በመንገር ታረጋጋቸዋለች። ግሬስ ከአባቷ ዘንድ ከሄደች በኋላ ግን ሚቸም ወደ ልጆቹ ጠጋ ብሎ ድራገኑ የሚታየው እንዳለ ለሚያምኑ ብቻ ነው በማለት የልጆቹን ልብ በደስታና በተስፋ ይሞላዋል። ጥቅጥቅ ባለው ጫካ ውስጥ አሁን ዕድሜው 11 ዓመት ገደማ የሆነው ፒት እንደ ዱር እንስሳ ፈጣንና ቀልጣፋ ሆኗል። ከዕለታት ባንዱ ቀንም አንዲት ትንሽ ጥንቸል አግኝቶ ሲከተላት እንደቆየ አንድ ግዙፍ ድብ ሊበላት ሲያደባ ተመልክቶ በድፍረት ያድናታል። በስተጀርባ በኩል ኤሊየት የፒትን ድምፅ ሰምቶ ምን ተፈጠረ በሚል ስጋት ከዋሻው ብቅ ሲል ሁሉም ነገር ሰላም መሆኑን በመመልከቱ ሰውነቱን የማይታይ በማድረግ ፒት እንዲፈልገው የድብብቆሽ ጨዋታ መጫወት ጀመረ። ፒት የጓደኛውን ጉልበትና ጥንካሬ በሚገባ ያውቃልና ጨዋታውን ትቶ ከኤሊየት ጋር ወደ ገደሉ ጫፍ በደስታ እየሮጠ ልክ እንደሄደ ጫፍ ላይ ሲደርስ ያለ ማቅማማት ከገደሉ ላይ ይዘላል። ሆኖም ኤሊየት ተመልክቶት ነበርና ፒትን በጀርባው አዝሎ በጫካው ሰማይ ላይ ክንፎቹን ዘርግቶ መብረሩን ቀጠለ። ተመልሰው መሬት ላይ እንዳረፉ አረንጓዴው ድራገን ልክ እንደ ውሻ የራሱን ጭራ ማሳደድ ሲጀምር ፒት ደግሞ የመኖሪያ ዋሻቸውን የሚጠብቀው ረጅሙንና ግዙፉን ዛፍ በቅልጥፍና ይወጣና ጫፍ ላይ ሲደርስ ልክ እንደ ተኩላ ወደ ጨረቃ በኃይል መጮህ ይጀምራል። ስለ ቀድሞ የሰው ልጆች ስልጣኔና የከተማ ሕይወት ምንም አይነት ትውስታ ያልነበረው ፒት ከኤሊየት አጠገብ ተቀምጦ አረፈ። ሁለቱም ጫካው በሚሰጣቸው ፍጹም ነፃነት የተዝናኑ እንደለመዱት ጥቅጥቅ ባለው ዛፍ መሃል ደማቅ ከዋክብትን እያዩ በሰላም ያድራሉ። በሚቀጥለው ጠዋት ፒትና ኤሊየት አየሩን ሰንጥቀው በጫካው ላይ ሲበሩ ኤሊየት አንድ የወደቀና የተቆረጠ ትልቅ የዛፍ ግንድ አግኝቶ ለጨዋታ ወደ ዋሻው ለመውሰድ ወሰነ። ነገር ግን ያንን ግንድ እየጎተቱ ጥቅጥቅ ባለው ዛፍ መሃል ለማለፍ ሲሞክሩ ኤሊየት የሰው ጠረን ይሸተውና ሲያማትር የደኑ ጠባቂ ግሬስ በአቅራቢያው መኖሯን ተመለከተ። ኤሊየት ወዲያውኑ ራሱን በመደበቅ ፒትን ከኋላው አስከትሎ ግሬስን መመልከቱን ይቀጥላል።
ግሬስ በቦታው እየተራመደች ሳለ በእንጨት ቆራጮች ምልክት የተደረገባቸውን ዛፎች በማስተዋሏና ዛፎቹ መቆረጥ የለባቸውም ባይ ስለነበረች የተቀመጠውን ምልክት በማጥፋት ስራዋን ጀመረች። በዚህ በኩል ፒት በድብቅ ሆኖ እየተከታተላት ሳለ በከፈተችው ቦርሳ ውስጥ አንድ የሚያብረቀርቅ ኮምፓስ ተመለከተ። ሴትየዋ በትኩረት ስራዋን እየሰራች መሆኑን እንዳየም ቀርቦ ኮምፓሱን ለመስረቅ ወሰነና በዝምታ ተጠጋ። ነገር ግን ወደ ቁጥቋጦው ሊመለስ ሲል በፈጠረው ድምፅ ምክንያት ሊያዝ ጥቂት ነበር የቀረው። በዚህ መሃል ሌላ የጫካ ጠባቂ መሄድ እንዳለበት ለመናገር ወደ ግሬስ ሲጠጋ ትኩረቷ ከሱ እንደተነሳ ያየው ፒት አጋጣሚውን ተጠቅሞ ሳይታይ ያመልጣል። ግሬስም ከመሄዷ በፊት የእንጨት ቆራጮቹን ህገወጥ ስራ ማስቆም ባትችልም ማዘግየት ግን ትችላለችና የማሽኑን ቁልፍ በድብቅ ወስዳ መሬት ላይ ጥላው ትሄዳለች። በሚቀጥለው ጠዋት ፒትና ኤሊየት በዋሻው ውስጥ በሰላም ተኝተው ሳለ ፒት ከሩቅ የሚመጣና የሚያስፈራ የኤሌክትሪክ መጋዝ ድምፅ ሰምቶ በድንጋጤ ነቃ። በጫካው ውስጥ እንዲህ ያለና አስከፊ ድምፅ ከዚህ ቀደም ሰምቶ ስለማያውቅ ጉዳዩን ለማጣራትና ጓደኛው ኤሊየትን ለመጠበቅ ሲል ብቻውን ጉዞ ይጀምራል። ፒት በዛፎቹ መካከል በብልሃት ተደብቆ የሰዎቹን እንቅስቃሴ ሲከታተል ግዙፍ ዛፎች ያላንዳች ርህራሄ የሚቆርጡ የእንጨት ቆራጮችን ተመለከተ። ከሰራተኞቹ አንዱ የሆነውና በግትርነቱ የሚታወቀው ጋቪን የተባለው ሰው ከባልደረቦቹ ጋር በመሆን በአካባቢው ተገኝቶ ህጋዊ ፈቃድ ሳያገኝ ዛፎቹን እየቆረጠ ነበረ። ብዙም ሳይቆይ የደን ጠባቂዋ ግሬስ ዳግመኛ ወደ ስፍራው ትመጣለች። እንደደረሰችም ጃክ ስለተባለው ባለቤቷና የቡድኑ መሪ ስለሆነው ሰው መጠየቅ ጀመረች። ጃክ የዚሁ የጋቪን ታላቅ ወንድም ነበረ። ግሬስ የእንጨት ቆራጮቹ ቡድን በተከለከለና ጥበቃ በሚደረግለት የጫካ ክፍል ውስጥ እየሰሩ መሆኑን ስትረዳ ከጃክ ጋር ትጣላለች። ይህ በሁለቱ መካከል የተፈጠረው የጦፈ ክርክርና ጭቅጭቅ የሰዎቹን ትኩረት ሙሉ በሙሉ ሲሰርቀው፣ ክፍተቱ የጃክና የግሬስ ልጅ የሆነችው ናታሊ ብቻዋን ጥቅጥቅ ወዳለው ጫካ ውስጥ እንድትገባና ከፒት ጋርም እንድትተዋወቅ በር ከፈተ። ፒት በህይወቱ ለመጀመሪያ ጊዜ እሱን የምታክል የሰው ልጅ ሲያይ በውስጡ ትልቅ ደስታ ተሰማው። ናታሊም ይህ እንግዳና የዱር ልጅ ማን እንደሆነ ለማወቅ በመፈለጓ ጓደኛው ልትሆን በጉጉት ትከተለው ጀመረች። ፒት ከአንድ ትልቅ ግንድ ጀርባ ተደብቆ ሁኔታዋን ሲከታተል እንደቆየ ድንገት ድምፅ አውጥቶ በመሮጥ በሚገርም ፍጥነትና ቅልጥፍና ወደ አንድ ዛፍ አናት ላይ ይወጣል። ናታሊ በልጁ ቅልጥፍና ተገርማ ግን አላቆመችም። ይልቁንም እሷም እንደሱ ወደ ላይ ለመውጣት ትጀምርና እንደ ፒት ግን ዛፍ ላይ የመውጣት ልምድ ስላልነበራት ድንገት ተንሸራታ ትወድቃለች። ስትንሸራተት ግን በመጮኋ ጩኸቱ የሁሉንም የእንጨት ቆራጮች ትኩረት ስቦ ነበር። ታዲያ እሷን ካደጋ ለመታደግ የፈለገው ፒት ተደግፎበት ከነበረው ቅርንጫፍ ላይ ሆኖ በሙሉ ኃይሉ የናታሊን እጅ ይዞ ከመውደቅ ሊያተርፋት ቢሞክርም ቅርንጫፉ የሁለቱንም ክብደት መሸከም ስላልቻለ ተሰብሮ ሁለቱም መሬት ላይ ወደቁ። ሆኖም ወደ መሬት ሊደርሱ ጥቂት ሲቀራቸው ፒት በአየር ላይ ሆኖ አንድ ግንድ ላይ ተንጠልጥሎ የናታሊን አወዳደቅ ስላቀለለላት ያለምንም ከባድ ጉዳት ታርፋለች። መሬት ላይ እንደደረሱ ናታሊ በግርምት ትኩር ብላ ታየውና እድሜው ስንት እንደሆነ ትጠይቀዋለች። ፒት ግን ስለ ጊዜና ስለ እድሜ ምንም አይነት ዕውቀት አልነበረውም። ስለዚህም ከመኪና አደጋው በፊት የነበረው እድሜውን በማስታወስ ገና 5 ዓመቱን እንደሆነ ይነግራታል። ምንም እንኳን ከ10 ዓመት በላይ የሚመስል ገጽታ ቢኖረውም ናታሊ መልሱን ተቀብላ ራሷን ማስተዋወቅ ስትጀምር ንግግራቸው ምን እንደተፈጠረ ለማወቅ በድንጋጤ በመጡት በጃክና በእንጨት ቆራጮቹ ቡድን ተቋረጠ። የእንጨት ቆራጮቹ መሪ ጃክ ልጁ ከዛፍ ላይ መውደቋን ሲረዳ በድንጋጤ ደርሶ በእንዲህ ያለ አደገኛ ቦታ ላይ ምን ልታደርግ እንደወጣች በቁጣ ይጠይቃታል። ናታሊ ግን ትኩረቷ የነበረው እንግዳው ልጅ ላይ ስለነበር ተደብቆበት የነበረውን ቁጥቋጦ እያሳየች ስለ ፒት ትነግረው ጀመረች። ግሬስ በዚህ በኩል ያንን በጫካ ውስጥ ብቻውን ያደገው ምስኪን ልጅ ተመልክታ ቀስ ብላ ተጠጋቸው። ልታረጋጋው እየሞከረች ስለ ቤተሰቡና ስለ ማንነቱ ብዙ ጥያቄዎችን ብታቀርብለትም ፒት ግን በፍርሃት ተሞልቶ ዝምታን መረጠ። በዚህ መሃል ግሬስ የጠፋባትን ኮምፓስ አንገቱ ላይ ታስሮ ስትመለከት በግርምት ይበልጥ ትጠጋው በመጀመሯ የድንገተኛ እንቅስቃሴ ክፉኛ ያስደነገጠው ፒት በሙሉ ኃይል ወደ ጫካው መሮጥ ጀመረ። ሆኖም በሚያመልጥበት ጊዜ ከጋቪን ጋር ፊት ለፊት ይጋጫል። አሁንም በአቅራቢያው ያለው ዛፍ ላይ ሊወጣ ቢሞክርም ጋቪን በቁምጣው ስቦ በኃይል መሬት ላይ ስለጣለው ፒት ጭንቅላቱን ተመትቶ ራሱን ይስታል። በዚያች ቅጽበት ሩቅ የነበረው ኤሊየት በጓደኛው ጩኸት ከእንቅልፉ ነቃ። የፒትን ጠረን ተከትሎም ሲሄድ የእንጨት ቆራጮቹ ጣቢያ ጋር ይደርስና በዛፎቹ መሃል ሆኖ የሰዎቹን ወሬ በጥሞና ማዳመጥ ጀመረ። በመሃል ጋቪን የፒትን ስም ሲጠራ ሰማው። ኤሊየት ይበልጥ ተጠግቶ የሚባለውን ለመስማት ሲል በአንድ ዛፍ ግንድ ላይ በሰውነቱ ልክ እንደተደገፈ ዛፉ የድራገኑን ክብደት መሸከም አልቻለምና ተሰብሮ መሬት ላይ ወደቀ።
በድምፁ የተደናገጡት ሰራተኞች አንድ ግዙፍ ነገር በደን ውስጥ መኖሩን ስለጠረጠሩ መሳሪያቸውን ይዘው ዛፉን የጣለውን ፍጡር ለማደን ይነሳሉ። ኤሊየትም እየፈለጉት መሆኑን ሲገባው በፍጥነት ከዓይናቸው ተሰወረ። እንጨት ቆራጮቹ የሰበረውን ዛፍና የጣለውን ኮቴ ተከትለው ጥቂት ሜትሮች ርቀው ቆመው ቢፈልጉትም ሊያገኙት ሳይችሉ በመቅረታቸው ግራ ይጋቡ ጀመር። ራሱን ከሳተ በኋላ ወደ ከተማው ሆስፒታል የተወሰደው ፒት የት እንደወሰዱት ግራ ተጋብቶ ይነቃል። እንደተነሳም በግሬስና በውጭ ባሉ ፖሊሶች መካከል የሚደረገውን የጦፈ ወሬ በዝምታ ያደምጥና በቁጥጥር ስር አውለው ሊያቆዩት እንጂ በቀላሉ ሊለቁት እንደማይፈልጉ ሲረዳ ሳይቀድሙት መስኮቱን ከፍቶ ያመልጣቸዋል። በማያውቀው የሰው ልጅ ስልጣኔ መካከል ሆኖ በፍርሃት ጓደኛው ኤሊየትን ፍለጋ በማያውቃቸው ነዋሪዎች መካከል እንደ እብድ ይሮጥ ጀመር። ጥቂት ሜትሮችን ወደፊት እንደሄደ ሊያስቆመው ከሚሞክር የፖሊስ መኪና ጋር ተጋፈጠ። ሆኖም ፒት ወደ ኤሊየት ለመመለስ ቆርጦ ነበርና አቅጣጫውን ቀይሮ በተማሪዎች የተሞላ የትምህርት ቤት አውቶቡስ ላይ ተንጠልጥሎ በመውጣት ጣራው ላይ ሆኖ የሚኖርበትን የዋሻ ቦታ ለማግኘት አርቆ በትኩረት መመልከት ጀመረ። ሆኖም የከተማው ህንፃዎች ሊያስመለክቱት ፈጽሞ አልቻሉምና ከአውቶቡስ ወደ ሌላ መኪና ጣሪያ ላይ ዘሎ በመውረድ ጉዞውን ይቀጥላል። በመጨረሻም መውጫ ወደ ሌላውና በፖሊስ ወደ ተከበበ መንገድ ገባ። ፒት የሚሄድበት ጠፍቶት መጨናነቅ ሲጀምር ግሬስ ረጋ ብላ ትጠጋውና በጣፋጭ ንግግሯ ልክ እንዳረጋጋችው ለደህንነቱ ስትል ለጊዜ ወደ ፖሊስ ጣቢያ ይዛው ትሄዳለች። ከአዛዡ ጋር ረጅምና አድካሚ ንግግር ካደረጉ በኋላ ግሬስ እና ናታሊ ትክክለኛ ወላጆቹ እስኪገኙና ያለፈ ታሪኩ እስኪጣራ ድረስ እሱን የመንከባከብ የመጠበቅ ከባድ ኃላፊነት በፈቃደኝነት ተቀብለው ምስኪኑ ፒትን በመኪና ወደ ቤታቸው ይዘው ትሄዳሉ። ነገር ግን መኪናዋ ከቤቱ ፊት ለፊት እንደቆመች ነፃነት የለመደው ፒት ወደ ጫካው ለመሮጥ ጊዜ አላባከነም ነበር። ግሬስ ወዲያውኑ ተከትለው በመሮጥ ጥቂት ርቀት እንደተጓዘ ትይዘውና የሚኖርበትን ሚስጥራዊ ቦታ አብረው ለማየት በሌላ ቀን ወደ ጫካው ይዛው እንደምትሄድ ቃል በመግባት ታባብለዋለች። ፒት ከዚህ አዲስና ጊዜያዊ ቤተሰቡ ጋር እየተላመደ ሳለ በጫካ ውስጥ አደገኛ ክስተት እየተፈጠረ ነበር። ጋቪንና ሰዎቹ በደኑ ውስጥ ጠፍተው ግራ ገብቷቸው ሲንከራተቱ ቆይተው በመጨረሻ የኤሊየትን ሚስጥራዊ ዋሻ ያገኙታል። አሰሳቸውን ሲያደርጉ ጋቪን በጉጉት ተሞልቶ ባትሪውን በማብራት ወደ ዋሻው ዘልቆ እንደገባ የፒትን መጽሐፍ መሬት ላይ ወድቆ ያገኘዋል። ሆኖም እዚህ ላይ ነበረ የፒት የግል ንብረት በማያውቀው ሰው እጅ ላይ ሆኖ የተመለከተው ኤሊየት በከፍተኛ ቁጣ ገንፍሎ ራሱን በመግለጥ ሰዎቹን በኃይል ማጥቃት የጀመረው። ሁሉም ከዚህ አስፈሪ ፍጥረት ሽሽት ወደ መኪናቸው እንደሮጡ አንደኛው ሞተሩን አስነስቶ በከፍተኛ ፍጥነት ለማምለጥ ሞከረ። ነገር ግን ኤሊየት የመኪናውን የኋላ ክፍል በቀላሉ በማንሳት መሄድ እንደከለከላቸው ተስፋ የቆረጠው ጋቪን ጠመንጃውን አውጥቶ ወደ ድራገኑ አነጣጠረ። ኤሊየት ግን መሳሪያውን በቅጽበት ቀምቶ አፈሙዙን አጥፎ ይመልስለታል። ባዶን የቀረው ጋቪን በድንጋጤ ሲንቀጠቀጥ ኤሊየት ራሱን ገለጠና በጋቪን ላይ በኃይል ያስነጥስበታል። በዚህ ጊዜ ሰራተኞቹ ከዚህ አስፈሪ ፍጡር ፊት ለማምለጥ ሮጠው መኪና ውስጥ በመግባት ከአካባቢው እግሬ አውጪኝ ብለው ይሸሻሉ። በግሬስ ቤት ውስጥ ፒት የቤት ዕቃው እንግዳ ሆኖበት እየተጫወተ ባለበት የጫካ ጠባቂዋና የፖሊስ መኮንኑ የልጁን ማንነትና ምን እንደተፈጠረ ለማወቅ ጥልቅ ምርመራ እያደረጉ ነበር። በምርመራቸው ወቅት ፖሊሶቹ ከ6 ዓመታት በፊት ስለደረሰው አሰቃቂ የመኪና አደጋ የሚገልጽ የጋዜጣ ቁራጭ አገኙ። በዚህም የፒት ወላጆች በዚሁ አደጋ መሞታቸውንና ልጁ ለ6 ዓመታት ብቻውን በዱር ውስጥ እንደቆየ ያረጋግጣሉ። ግሬስን እንዳወቀችም ሁኔታው ስላሳሰባት በማግስቱ ጠዋት የማህበራዊ ጉዳይ ሰራተኛ መጥቶ ልጁን ለደህንነቱ ሲባል እንዲወስደው ይወስናሉ። በዚህ ሰዓት ከከተማው ራቅ ባለ ስፍራ ኤሊየት የልብ ጓደኛው ፒትን ፍለጋ በጭንቅ እየተንከራተተ ነበር። ጠረኑንም እያሸተተ ሆስፒታል ድረስ ቢከተለውም ፒት አስቀድሞ ስለሄደ እዛ ሊያገኘው አልቻለም። በዚያች ቅጽበት ታዲያ የሸሸው የጋቪን መኪና በመንገድ ሲያልፍ በመመልከቱ እርሱን ከተከተለ ፒትን ሊያገኘው እንደሚችል አውቋልና በድብቅ ይከተለው ጀመረ። በዚህም የእንጨት ቆራጮቹ ስለገጠማቸው አስፈሪ ፍጡር ሊናገሩ ወደ ጃክ ቤት አቀኑ። ጋቪን በጫካ ውስጥ ያየውን ፍጡር ለመያዝ ከወንድሙ ከጃክ እርዳታ ቢጠይቅም የናታሊ አባት ግን የማይመስል ተረት ነው በሚል ፈጽሞ ሊያምኑ አልፈቀደም። ሲቀጥልም በዚያ ጨለማ ወደ ጫካው ተመልሶ ለመሄድ ፍላጎት እንደሌለው በቁርጥ ይገልጽለታል። ይህ የወንድሙ አለማመንና ሊተባበሩ አለመፈለጉ ያበሳጨው ጋቪንም ያንን ፍጡር ለብቻው ቢሆንም ይዞ ዝናንና ገንዘብን ለማግኘት በውስጡ ክፉ ሐሳብን ማብሰልሰል ጀመረ። በደረጃው ላይ ሆና የጋቪንን አስገራሚ ወሬ በዝምታ ትከታተል የነበረችው ግሬስ ድንገት ነገሩ ይገባታል። ፒት ደጋግሞ ስሙን የሚጠራው ያ ሚስጥራዊ ጓደኛው ኤሊየት
ሰዎች እንደሚሉት ተረት ሳይሆን እውነተኛ ፍጡር መሆኑን በመጨረሻም ተረዳች። ስለ ጉዳዩ ይበልጥ እርግጠኛ ለመሆንና የልጅነት ትውስታዋን ለማጣራት በዚያው ሌሊት ወደ አባቷ ቤት ሄዳለች። እዚያም አዛውንቱ ሚቼምን አግኝታ በጫካ ውስጥ ስላየችውና ስለሰማችው ነገር ሁሉ አንድ በአንድ ዘረዘረችለት። ፒት የሳለው የድራገን ስዕል ለአባቷ ስታሳየው ስዕሉ አባቷ ገና ትንሽ እያለ አይቼዋለሁ እያለ ነግራት ከነበረውና ስሎ ካስቀመጠው ምስል ጋር ፍጹም አንድ ሆኖ ታገኘዋለች። ያኔ ኤሌት ተረት ሳይሆን እውነተኛ ፍጡር መሆኑን ስታመን አባቷ ከድራገኑ ጋር ስለነበረው ግንኙነትና ስላየው ነገር ሁሉ ምንም ሳይደብቅ እንዲነግራት ተማጸነችው። በዚያው ምሽት በጃክ ቤት አቅራቢያም ኤሊየት የልብ ጓደኛውን ፍለጋ እስከ ከተማው ድረስ ዘልቆ መጣ። ቤቱ ደርሶም በድብቅ መስኮት ሲመለከት ፒት ከአዲሱ ቤተሰቡ ጋር በደስታ ሲጫወትና ሲስቅ ተመለከተ። ኤሊየት ጓደኛው በእነዚህ ባዕድ ሰዎች መካከል እንዲህ ደስተኛ ሆኖ ሲያየው በውስጡ ጥልቅ የብቸኝነትና የመከዳት ስሜት ሲሰማውና ፒት እንደረሳው እንደማይመለስም በማሰብ በታላቅ ሐዘን ክንፉን ዘርግቶ ወደ ዋሻው በረረ። ንጋት ላይ ግሬስ መጀመሪያ ፒትን ወደ ፖሊስ ጣቢያ ለመውሰድ አስባ የነበረ ቢሆንም የማህበራዊ ጉዳይ ሰራተኛው መኪና ደጃፉ ላይ መቆሙን ስታይ ግን እሱን ለነዚያ ሰዎች አሳልፋ ለመስጠት ልቧ አልፈቀደም። ከዛ ይልቅ ለፒት የገባችለትን ቃል ለመጠበቅና እውነቱን ባይኗ ለማረጋገጥ ስትል ከአባቷ ከሚቼም ጋር በመሆን የኤሊየትን ሚስጥራዊ ዋሻ ለመጎብኘት ወደ ጫካው አመሩ። በሌላ በኩል ጃክ በእንጨት ፋብሪካ ውስጥ ታናሽ ወንድሙ ጋቪንን ፍለጋ ይመጣል። ሆኖም ወንድሙ ያላንዳች ፈቃድ የጦር መሳሪያንና ሰዎችን ይዞ ድራገኑን ለማደን መውጣቱ ሲረዳ በመሃል ግሬስን ከሚፈልገው ፖሊስ አዛዥ ጥሪ ደርሰዋል። እዚህ ላይ ነበረ ግሬስ ልጆቹን ይዛ ወደ ኤሊየት ዋሻ እንደሄደች የገባውና ጃክ የሚወደውን ቤተሰቡን ከሚመጣው አደጋ ለመታደግ ሲል ወደ ጋቪንና ወደ አዳኞቹ በፍጥነት ያመራው። ጥቅጥቅ ባለው የጫካ ክፍል ውስጥ ፒትና አጃቢዎቹ የመንገዱ መጨረሻ ላይ ደርሰው በእግራቸው ወደ ዋሻው መጓዝ ጀመሩ። እዚያም ሽማግሌው ሚቼም ከ30 ረጅም ዓመታት በኋላ በመጨረሻም ከቀድሞ ጓደኛው ከድራገኑ ጋር ፊት ለፊት ይገናኛል። ናታሊ በድራገኑ ግርማ ተደንቃና ተመስጣ ቀስ ብላ በመጠጋት አፍንጫውን እየነካችው ባለበት ጋቪን ከአዳኞቹ ጋር በድንገት ወዳሉበት ይደርስና ያለምንም ርህራሄ በኤሊየት ላይ ማደንዘዣዎችን መተኮስ ይጀምራሉ። በመቀጠልም ባንገቱ ላይ በወፍራም ገመድ አስረው ክፉኛ እንዲረበሽና ለነፍሱ እንዲታገል ያደርጉት ጀመሩ። በዚህ በኩል የሚወደው ጓደኛውን እንዲህ አድርገው ሲጎዱት ማየት ያልቻለው ፒት ኤሊየትን ለመታደግ የእንጨት ዱላ ይዞ አዳኞቹን መምታት ሲጀምር ጋቪን ደርሶ በትከሻው ላይ ተሸክሞ ከሁከቱ ቦታ ያርቀዋል። ኤሊየት የመጨረሻ ኃይሉን አሰባስቦ ለማምለጥ ቢሞክርም በማደንዘዣው ብዛት ተዳክሞ ነበርና ወደቀ። በሚያሳዝን ሁኔታ በቅርንጫፎቹ ላይ ተፈጥፍጦ ሲወርድ ዋሻውን ለዓመታት ሲጠብቀው የነበረው ዛፍም ተሰባብሮ ይወድቃል። አደኑ በስኬት ከተጠናቀቀ በኋላ ጋቪን ያንን ድንቅ ፍጡር እንደ ዋንጫ ቆጥሮ በኩራት የጭነት መኪናው ላይ አስሮ ወደ እንጨት ፋብሪካው መጋዘን አመራ። በዚህ በኩል ይህንን የተመለከተው ጃክ ከቢሮ ሆኖ በከተማው ያሉትን መኪኖች በሙሉ ወደ ስፍራው እንዲልኩ ለፖሊስ አዛዡ ስልክ እየደወለ ነበረ። ጃክ ወንድሙን ለማነጋገርና ከዚህ ስህተቱ እንዲመለስ ለማሳመን ከመሄዱ በፊት ልጁ ናታሊን ከፒት ጋር ሆና እንድትጠብቀውና እንዳይርቅ አጥብቆ ነግሯት ይሄዳል። ከዛም ሚቼም ጋር በመሆን ጋቪን ድራገኑን እንዲለቅና እንዲፈታው ሊያሳምኑት ቢሞክሩም እሱ ግን በስግብግብነቱ ታውሮ ሊሰማቸው ፈጽሞ አልፈለገም። በዚህ መሃል ግሬስ ቀስ ብላ በማደንዘዣው ራሱን ወደ ሳተው ፍጡር ተጠግታ እየዳሰሰችው ነበርና በድንገት የድራገኑ ጸጉር ቀለሙን በመቀየር ወደ ደማቅ አረንጓዴ ይለወጣል። በቦታው የነበሩት ሰዎችም ይህን ድንቅ ፍጡር ተመስጠው እያዩት ባለበት በዚያው ቅጽበት ፖሊሶች ወደ ስፍራው ይደርሳሉ። ጃክ እና ጋቪን ሁኔታውን ለፖሊሶች ለማስረዳት ወደ ውጭ ሲወጡ ይህ አጋጣሚ ለፒትና ለናታሊ ትልቅ እድል ስለፈጠረላቸው በድብቅ ወደ መጋዘኑ ዘልቀው በመግባት ኤሊየት የታሰረባቸውን ከባድ ሰንሰለቶች መፍታት ጀመሩ። በዚህ መሃል ተመልሰው ወደ መጋዘኑ እየተመለሱ መሆኑን የተረዳችው ናታሊ በሩን በወፍራም እንጨት ዘጋችውና ኤሊየት ኃይሉን አሰባስቦ እንዲበር ልታሳምነው ሞከረች። ነገር ግን ድራገኑ በማደንዘዣው ብዛት እጅግ ዝለው ስለነበር ክንፉን እንኳን ማንቀሳቀስ አልቻለምና ፒት በፍጥነት ኤሊየት ሰውነቱን የማይታይ አድርጎ እንዲቆይ ይነግረዋል። ሰዎቹም በሩን ሰብረው ሲገቡ መጋዘኑ ባዶ ሆኖ ነበርና የጠበቃቸው ድራገኑ በጣራው በኩል አምልጦ ሄደ ስለመሰላቸው ይሸወዳሉ። የኤሊየትን የመሰወር ሚስጥር ያስተዋለችው ግሬስ ብቻ ነበረችና ሰዎቹ ተመልሰው እንዳይመጡ ስትል በሩን ዘግታ ትወጣለች። አዳኞቹ ከተታለሉ በኋላ ፒትና ናታሊ ጓደኛቸውን ይዘው እንዴት እንደሚያመልጡ ግራ ገብቷቸው ሳለ ሽማግሌው ሚቼም በድንገት ይደርስላቸዋል። የልጅነት ጓደኛውን ዳግም ለመታደግ የቆረጠው አዛውንትም መኪናውን አስነስቶ የመጋዘኑን ግድግዳ በኃይል ሰብሮ በመውጣት በስፍራው የነበሩትን ሁሉ ከኋላ ትቶ ይከንፍ ጀመረ።
በመሸወዱ በቁጣ የገነፈለው ጋቪንም ባልደረቦቹን እንዲያሳድዷቸው ትዕዛዝ ይሰጥና ወደ መኪናው ይሮጣል። ነገር ግን መኪናው ውስጥ ከመግባቱ በፊት ግሬስ ቁልፉን ከኪሱ ሰርቃ መሬት ላይ በመጣሏ ለሚቸምና ለልጆቹ ርቀው እንዲሄዱ በቂ ጊዜ ትሰጣቸዋለች። ቢሆንም ግን ሌሎቹ መኪኖች አሁንም በከፍተኛ ፍጥነት እያሳደዷቸው ነበር። በመዘግየቱ ምክንያት በጣም ወደ ኋላ ቀርቶ የነበረው ጋቪን ይህንን እድሉን ላለማጣት ሲል ከመንገዱ ወጥቶ በፍጥነት በመንዳት ወደ ጭነቱ መቃረብ ይጀምራል። መያዛቸው የጊዜ ጉዳይ ብቻ መሆኑን የተረዳው ፒትም ወደ ኤሊየት በመዞር በሮ እንዲያመልጥ ያበረታታው ነበር። በመድኃኒቱ የዛለው ድራገን ግን ለመነሳት ከፍተኛ ትግል ቢያደርግም አቅም ስላልነበረው ዳግመኛ መኪናው ላይ ይወድቃል። ታዲያ በዚያን ጊዜ በዚያ ንዝረት ምክንያት የመኪናው ፍሬን ተበጥሶ የሃይድሮሊክስ ፈሳሹ በመንገዱ ላይ እንዲፈስና መኪናው ከቁጥጥር ውጭ እንዲሆን ምክንያት ሆነ። ጋቪን በዚህ በኩል ወደ ድራገኑ በመጠጋትና የጭነት መኪናውን ቀድሞ በማለፍ በጉልበት ለማቆም በሚል ድልድዩን ለመዝጋት መኪናውን አጋድሞ ይቆማል። ሽማግሌው ሚቸምም መጋጨትን አልፈለገምና ፍሬን መያዝ ቢሞክርም በተበላሸው ፍሬን መኪናው ፍጥነት ሊቀንስም ሆነ ሊቆም ፈጽሞ አልቻለም። ሚቸም ይህንን ሲረዳ በተቃራኒው ፍጥነት በመጨመር መንዳት ሲጀምር በመንገዱ ላይ የነበሩት አደጋ እንዳይደርስባቸው ፍራቻ ወደ ዳር ለመሸሽ ይገደዳሉ። መኪናው ፍጥነቱን ቀንሶ እስኪቆም ድረስ መጓዙን ሲቀጥል ፖሊሶችም ከኋላ በከፍተኛ ፍጥነት እየተከተሏቸው ነበር። በዚህ ጊዜ ኤሊየት ራሱንና ጓደኞቹን ከሚያሳድዷቸው ለመጠበቅ ሲል በድልድዩ ላይ ይወጣና እጅግ የሚያስፈራ እሳት በመትፋት መንገዱን ይዘጋዋል። እሳቱ ሁሉም መኪኖች እንዲቆሙና ተጨናንቀውም እንዲጋጩ ሲያደርግ የድልድዩም አስፋልት በሙቀቱና በክብደቱ ምክንያት መስመጥ ጀመረ። ጥቂት ራቅ ብሎ የጄክና የግሬስ መኪና በድንገት በአደጋው ከድልድዩ ጋር አብሮ ይወድቅ ጀመረ። የሚወደው አዲሱ ቤተሰቡ ለአደጋ መጋለጣቸውን ያየው ፒት በድልድዩ ላይ በፍጥነት ወጥቶ ጓደኛው ኤሊየትን እነዚህ ቤተሰቦች የኔ ቤተሰቦች ናቸው፣ አትጉዳቸው እያለ ድርጊቱን እንዲያቆም ይማጸነው ጀመር። በዚህ መሃል ጋቪን ወንድሙና ግሬስ ወደ ወንዙ ሊወድቁ መሆናቸውን ተመልክቶ ነበርና በሙሉ ኃይሉ ይዞ ሊታደጋቸው ሞከረ። ሆኖም የመኪናውን ክብደት ብቻውን ሊቋቋመው አልቻለምና በዚያች ቅጽበት ኤሊየት ደርሶ የሚንሸራተተውን መኪና በጥፍሮቹ በመያዝ ሁለቱንም በመኪናው የኋላ ክፍል ሸሽተው እንዲወጡ ያደርጋል። ነገር ግን ጥንዶቹ ሊወጡ ጥቂት ሲቀራቸው የተዳከመው ድልድይ ሙሉ በሙሉ ተደርምሶ ከኤሊየት ጋር ወደ ወንዙ ይወድቃሉ። በድልድዩ ጫፍ ላይ ቆመው ወደ ወንዙ የሚመለከቱት ሚቸም ልጆቹና ሰዎቹ ከዚህ አስፈሪ አደጋ ሳይተርፉ የቀሩ መስሏቸው በከፍተኛ ጭንቀት ተዋጡ። ነገር ግን ከጥቂት ሰኮንዶች በኋላ ኤሊየት ክንፎቹን እያማታ ጃክንና ግሬስን በጀርባው አዝለው ከጥልቁ ይወጣል። ይህን ተአምር ያዩት ሁሉም በደስታ ጮቤ ሲረግጡ በድልድዩ ሌላኛው ወገን የቆመው ጋቪን ወንድሙንና ቤተሰቡን ለሞት አጋልጦ የነበረው ስግብግብነቱንና ስህተቱን በመጨረሻም ተረድቶ ኤሊየትን የማደን እቅዱን በጸጸት ይሰርዛል። ይሁን እንጂ የፖሊስ ሄሊኮፕተሮች ወደ እነሱ እየቀረቡ መሆናቸውን ያስተዋለው ፒት ኤሊየት ዳግመኛ እንዳይያዝ ብቸኛው አማራጭ ከአካባቢው እንዲርቅ ማድረግ እንደሆነ ወሰነ። ስለዚህም በኤሊየት ጀርባ ላይ ተሳፍሮ አብሮት ወደ ጫካው ይበራል። ከረጅም በረራ በኋላ ወደ ቀድሞ ዋሻቸው ቢደርሱም ፒት ግን ሁኔታው እንደተለወጠና እንደ በፊቱ መሆን እንደማይችሉ ስለገባው ሁሉም ሰው ይህንን ቦታ አውቆታልና እዚህ መቆየት ለሱ አደገኛ መሆኑን ይነግረዋል። ስለዚህም ናታሊ የድራገኖች ምድር እንደሆነች ስለነገረችውና ማንም ሊያገኘው የማይችልበትን የሰሜኑ ተራራ በመባል ወደሚታወቀው ስፍራ ሄዶ አዲስ ቤተሰቡን እንዲመሰርት ያሳስበዋል። ከዚህ በኋላም ለመጨረሻ ጊዜ ከመሰነባበታቸው በፊት ፒት ገና ሕፃን እያለ ጀምሮ ሲያነበው የነበረውን ያንን መጽሐፍ ያነብለትና በዚያው ምሽት ሁለቱ ጓደኛሞች እዛው ያድራሉ። በማግስቱ ጠዋት ፒት የሚወደው ጓደኛ ወደ አዲሱ መኖሪያው በሰላም ሲበር እያየ አዲሱ ቤተሰቡን ተቀላቅሎ ሕይወቱን ለመጀመር ጉዞውን ይቀጥላል። ከዚህ አስገራሚ ቀን በኋላ በከተማው ነዋሪዎች ዘንድ ያ ግዙፍና አረንጓዴ ፍጡር እንደ ተረት ሆኖ ቀረ። በጫካውም ሆነ በከተማው አካባቢ ዳግመኛ ያየው አልነበረምና ሁሉም ሲረሱት፣ ፒትና አዲሱ ቤተሰቡ ግን ያንን ድንቅ ትስስር በፍጹም አላቋረጡም ነበር። እንደውም በየጊዜው በሚስጥር ወደ ሰሜኑ ተራራ ረጅም ጉዞ አድርገው እዚያም ማንም ሊደርስበት በማይችልበት ከፍታ ቦታ ላይ ኤሊየትንና አዲሱን የድራገን ቤተሰቡን ይጎበኙ ነበር። ፒት ጓደኛው ኤሊየት አሁን ብቻውን እንዳልሆነና ከራሱ ዝርያዎች ጋር በነፃነት በደስታ እንደሚኖር ሲያይ በውስጡ ትልቅ ሰላም ተሰማው። ምንም እንኳን አሁን ፒት በሰው ልጆች መካከል መኖር ቢጀምርም በልብ ውስጥ ግን ያ በጫካ ውስጥ ያሳደገውና ያዳነው ድራገን ሁሌም ለዘላለም ይኖራል። ታሪካችን እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ፒትስ ድራገን የተሰኘ ፊልም ባጭሩ ነበረ። ለቻናሉ አዲስ ከሆናችሁ ይሄ ቻናል አዳዲስና አሪፍ ፊልሞች ባጭሩ የሚቀርብበት ቦታ ነው። ስለዚህ ላይክ እና ሰብስክራይብ በማድረግ ቤተሰቡን አትርሱ።
በተረፈ ቆንጆና ስኬታማ ጠበቃ የነበረች አንድ ዕለት በተፈጠረ አደጋ ግን ራሷን የቤት እመቤት ሆና ስላገኘች አንዲት ሴት የሰራሁት ቆንጆ ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።